ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ዛሬ ማቀርብላችሁ እ፣ የራሴ ግኝት ነው የሚባለው ሞራለስ የራሴ ግኝት ነሰንስ በአንድ ቪዲዮ ላይ ተነስቼ በአጋጣሚ ባደረግኩት ዳሰሳ ጉግል ኤአይ ምናምን ተጠቅሜ ያደረግኩት ዳሰሳ ያገኘሁትንና ከዛ እንግዲህ በሂደቶች ከኤአዮቹ ጋር በጥያቄና መልስ ተመላልሰን እ፣ የተጻፈ አንድ ኢሴ ነው ማቀርብላችሁ። እ፣ እና ጉዳዩ ምንድነው? ስለ ቻይና ነው። ቻይና አንድ ሪቻርድ ወልፍ የሚባል ኢኮኖሚስት አለ እና ይሄ ኢኮኖሚስት አንድ ነገር ሲል ሰማሁ ቲክቶክ ላይ እና ያነሳው ሀሳብ ምንድን ነው? እ፣ አሜሪካኖች ኢኮኖሚክስን ያመልኩታል፣ ቻይናዎች ደግሞ ኢኮኖሚክስን ይጠቀሙበታል እና አሜሪካኖች ለኢኮኖሚክስ መርህ ለመገዛት ብለው ሲጣጣሩ ቻይናዎች ግን የኢኮኖሚክስን እንደፈለጉት እንዳሻቸው እያጥመለመሉና ለራሳቸው መርህ ለራሳቸው የልማት ፍላጎት እየተጠቀሙ በጣም ስልጣኔ ውስጥ መኖር ጀምረዋል ይላል። ኤግዛክት ቪዲዮን አላገኘሁትም። እዚህ ጋር ግን እንግዲህ ጄሚናይ ከሚባለው ኤአይ ጋር ስመላለስ አንድ ቪዲዮ የሰውየውን ሪቻርድ እዚህ ጋር ስሙን እንደምታዩት ሪቻርድ ዋልፍ የሚባል የእሱን ቪዲዮ አግኝቶልኛል ሰውየውን እንድታዩትና የሚላቸውን ልክ ነው። አጭር ሾርት ቪዲዮ መሰለችኝ የሚለውን ነገር ማለት ምን ኢንስፓየር እንዳደረገኝ እንድታዩት ማለት ነው። ቪዲዮን ላጫውትላችሁ። We don't have that at all. Can't we build trains? Of course we can. Do we have the technical knowledge? Of course we do. We built a lot of railroads in history of this country. It's not profitable, so we don't have it. It's not profitable there either, but they do have it. Why? Because the government did it. This is a whole different way of thinking about what an economy is there for. I mean, either the economy is there to serve us, the people, or we, the people, are there to serve the economy. ኤግዛክት ሀሳቡ ይሄ ነው። እኔ ያየሁት ቲክታክ ላይ ነው፣ ግን በዚህ ፎርማት አይደለም። አይ ቲንክ ሰውየው ሀሳቡን ይደጋግመዋል ይመስለኛል በተለያየ ፕላትፎርም ላይ እና ይሄ ሪቻርድ ወልፍ የሚባለው ሰው የሚለው ነገር አእምሮዬን ማለት ምንድን ነው፣ አንዳንድ ነገር ስትሰሙት አቴንሽናችሁን የሚስብ ነገር የለም። ለየት ያለ እስከዛሬ ሰምቼ የማላውቀው ሀሳብ ነው እና ሀሳቡ እንደምትሰሙት ኢኮኖሚው ህዝቡን ሊያገለግል ነው እንጂ ያለው ህዝቡ ኢኮኖሚውን ሊያገለግል አይደለም። አሜሪካኖችና ምዕራባውያን ኢኮኖሚውን ህዝቡን አገልጋይ አድርገው የተመለከቱት ማለት አይደለም እንጂ ለአሜሪካንና ምዕራባውያን ለኢኮኖሚው መርህ ይገዛሉ ነው። ቻይናዎች በአንጻሩ ደግሞ የኢኮኖሚውን መርህ ትተው የሚያስገርም ኢንፍራስትራክቸር መገንባት ጀምረዋል እና ለምሳሌ ፈጣን ባቡሮችን ይወስዳሉ። ፈጣን ባቡር አሜሪካ ውስጥ የለም ነው የሚባለው፣ በአብዛኛው የለም ወይም ላይክ ነው ኮምፕሊትሊ የለም ማለት ትችላላችሁ። ቻይና ውስጥ ግን በጣም ብዙ ፈጣን ባቡር አለና አሜሪካኖቹ ለምንድን ነው የማይገነቡት ነው የእሱ ሀሳብ። አንዱ አሜሪካኖቹ የማይገነቡት አያዋጣም ነው፣ ፕሮፊታብል አይደለም። ትገነቡታላችሁ ግን በአወጣችሁት ወጪ መልኩ መጠን ተጠቃሚ አግኝታችሁ እንትኑን ሪተርኑን ማስመለስ አትችሉም ነው፣ ኮስቱን አይሸፍንም ነው። ስለዚህ አይሰሩትም ነው። በቻይናም እንደዛው ነው። ያወጡት ወጪና እንትኑን አይመልስም ነው። ያወጡትን ወጪ ከሚጠቀመው ሰው ምናምን ማስከፈል አይችሉም። ነገር ግን ያረጉታል ማለት they don't care about the economic principle return on investment ይሰራል ወይ አይሰራም ወይ መክፈል እንችላለን አንችልም ወይ እሱ ሌላ ጉዳይ ነው። ለሱ ቦታ ሳይሰጡ ወጥተው ባላቸው አቅም ኢንቨስት አድርገው የተራቀቀ ኢኮኖሚ ውስጥ ይኖራሉ እና አሜሪካ ማለት እንግዲህ አሁን አንዱ በዓለም ላይ ያለው ነገር ምንድነው? የቻይና መሰረተ ልማት ከአሜሪካ ጋር መስተካከል አይደለም እያለፈው ነው። የመሰረተ ልማት ጥራቱና ብዛቱ ከአሜሪካ ጋር እየተስተካከለ ብቻ ሳይሆን እያለፈው ነው እና ለዚህ ደግሞ ምክንያቱ ቻይናዎቹ ትርፍ ኪሳራ ምናምን የሚባል ነገር አያሰሉም፣ ለኢኮኖሚ መርህ አይገዙም፣ እንዳለ ወደዛ ብለው ሄደው ነው የሚገነቡት እና ይሄ ነገር አለና ምን ያህል ያስኬዳል እስኪ ሐሳቡን ልመርምረው ብዬ ነው ማለት ሐሳቡ ስትራይክ ስላደረገኝ ሐሳቡን ልመርምረው ብዬ ነው የሄድኩት። ከዛ ጋር አንድ ነገር ላሳያችሁ። ቻይና የቻይና ትንሽ ስክሪኖቹ ማለት ትሪም ሊያደርግ ይችላል ሊወጣ ይችላል፣ ግን ዝም ብዬ ምን ላሳያችሁ መሰላችሁ
የአንድ ሰዓት ቪዲዮ ነው። አንድ ሰዓት ሙሉን ስለማይሆን በየ10 ደቂቃው ያሳለፍኩት 30 ሰከንድ እንድታዩት የቻይና የኢንፍራስትራክቸር ዴቨሎፕመንት ምን ያህል እንደረቀቀ እንድታዩት ማለት ነው። ያው ታውቁታላችሁ፣ ግን እንደው ከቪዲዮ ጋር አብሮ እንዲሄድ ማለት ነው። 10 ደቂቃ እየዘለልኩኝ 5 ሰከንድ የቻይናን ይሄ አሁን ይሄ ዶክመንተሪው 4K ዶክመንተሪ ይባላል። ቻይና 2050 ላይ እየኖረች ነው የሚለው በመሰረተ ልማት በጣም ላይክ ነው አስገራሚ ኢንቨስትመንት አድርገዋል በኢንፍራስትራክቸር እና ቻይና ምን እንደምትመስል ማለት እንግዲህ ዙም ኢን ተደርጎ ሆን ተብሎ እንዴት ልበላችሁ። አሁን ለምሳሌ አዲስ አበባን የቀለበት መንገድ አልኩ፣ ይቅርታ የድሮ ነው አልታደሰም። የኮሪደር ልማቱን ወስዳችሁ አዲስ አበባን ልታሳዩ ትችላላችሁ። ያ ግን የአዲስ አበባ 10%፣ 15%፣ 20% ነው እንጂ የአዲስ አበባ ሙሉ ገጽታ አይደለም። ስለዚህ በዛ ላይክ ነው ትንሽ ኮንቴክስቱም እንዲኖራችሁ እንደዛ አይነት ነገር አስባችሁ ይሁት። ግን የቻይና አድቫንስመንት የሚያስቀርም ነው። ስለዚህ 30 ሰከንድ እያደረኩኝ በየ10 ደቂቃው የአንድ ሰዓት ምናምን ፊልም ነው። ስለዚህ 3 ደቂቃ የቻይናን ዴቨሎፕመንት ላሳያችሁ። In the span of a single human lifetime, China has undergone a transformation with few historical parallels. Only decades ago, it was still largely rural, lagging far behind in advanced technologies. Today, ከ20-30 ዓመት በፊት ቻይና ውስጥ እንደዚህ አይነት ነገር የሚታሰብ አልነበረም። ይህንን በሙሉ የሰሩት በ30 በምናምን ዓመት ውስጥ ነው። የሚገርመው ነገር የቻይናዎቹ it operates at a different temporal scale, one where the future is not anticipated but continuously constructed. City after city has rewritten its skyline. Exposed steel. The seemingly chaotic structure is, in fact, highly ordered, engineered to absorb seismic forces while eliminating the need for internal columns. Beyond these global icons, Beijing's futurism often appears in commercial and residential districts. Wangjing Soho and Galaxy Soho, designed by Zaha Hadid architects, exemplify this shift. Between tunnels drilled straight into opposing mountain faces. The bridge's steel box girder deck is supported by massive cables, while its approaches disappear almost immediately into mountainside portals. Positioned on the Haihai River, Tianjin expresses its ambition not only through finance and commerce, but through daring feats of engineering. The Tianjin Eye, የሚገርም ነው እንደምታዩት ማለት እውነት አይመስልም። በጣም ፒርፉል። Designed by Zaha Hadid architects, the project consists of 2 fluid, interconnected buildings linked by elevated bridges. With more skyscrapers than any other city on Earth, well over 9,000 buildings exceeding 330 feet, Hong Kong's skyline is a continuous wall of height. Lighting systems allowing the towers to function as illuminated markers. Lighting programs shift with citywide celebrations, transforming the financial district into a luminous nighttime skyline.
On a dramatically larger scale stands the New Century Global Centre, a structure that challenges conventional definitions of architecture. Completed in 2013, at the centre of Mexihu's identity are its large-scale dancing fountains, among the most technologically advanced in China. Stretching across hundreds of feet of the lake's edge, the fountain system integrates high-pressure water jets with synchronized LED lighting. Chongqing is not simply a city built on hills, it is one of the world's most extreme examples of vertical urbanism. Here, street level is a relative concept, and the city's form reads more like a geological cross-section than a conventional sky. At the time of opening, Zhangjiajie Bridge was the longest and highest glass-bottomed bridge in the world. Stretching 1,400 feet between cliff faces and hanging about 980 feet above the valley floor. The bridge deck is made of thick, laminated glass panels. Steel cables and trusses provide the structural backbone. The transparent floor removes any visual buffer between visitors and the void below, turning fear into untested at full scale and inhabited immediately. In a world often constrained by inertia, China moves in fast forward. እና እዚህ ጋር እንዳያችሁት እንግዲህ የቻይና የመሰረተ ልማት እድገት አይደለም ለአፍሪካዊ፣ ለኢትዮጵያዊ፣ ለምዕራባውያንም በጣም የሚያስገርም ሆኗል። በጣም የሚያስገርም ነው ማለት ጥናታዊ ፊልም አፍተር ጥናታዊ ፊልም ነው። የሌለ ጥናታዊ ፊልም የለም። የቻይና የመሰረተ ልማት እድገት በጣም የሚያስገርም ነው። ቲክታክ ላይ አይዶን ነው እንግዲህ እንደ ፊዳችሁ ሊለያይ ይችላል እንጂ ብዙ አሜሪካኖች ሄደው ሲገረሙ ከአውስትራሊያ መጥተው ሲገረሙ ማለት በጣም የሚያምሩ ሀገሮች ናቸው። አውስትራሊያም አሜሪካም ግን አሜዚንግ የሆነ ኢንፍራስትራክቸር ነው ያለው ነው እና ይሄ ሰው ደግሞ እዚህ ጋር የምታዩት አሁን ሪቻርድ ወልፍ አሜሪካኖች ኢኮኖሚክስን እያመለኩት ነው ቻይናዎች ደግሞ ኢኮኖሚክስን እየተጠቀሙበት ነው እና ስለዚህ ምን ያመጣል መሰላችሁ? አይዲዮሎጂካል ዲቤት ያመጣል። እና እኔ የገረመኝ አባባሉ ነው። ምንድነው የሚባለው? አሜሪካኖች ለኢኮኖሚክስ መርህ ለመርህ ይገዛሉ። ካላተረፈ፣ ካላዋጣ፣ አቅሙ ከሌለን፣ በጀቱ ከሌለ፣ ፋይናንሱን ካልፈጠር ነው ወዘተ ልማቱን መፍጠር የለብንም፣ አንችልም፣ ከተፈጠረም ችግር ይፈጥራል የሚል ነገር ነው ያላቸው። ወይንም እስካሁን ሳወራው የነበረው የበጀት ሳይንስ አውጥቶ በመስኮት የሚጥል ነገር ነው እሱ ያነሳው ማለት መርሁን ማክበር የለብም። መርሁን ጥሰ ሄደ። አሁን ቻይና የምታዩት እንግዲህ እኔ እውነቴን ነው የምላችሁ በጣም የሚገርም ነው። አሁን የሚታዩት በተለይ ሴንተሮቹን ነው የምላችሁ በጣም የሚገርም ዴቨሎፕመንት ነው። ኢንፍራስትራክቸር ጥራታቸው፣ ኳሊቲው፣ ኤክስቴንሲቪቲው ወዘተ ወዘተ በጣም የሚያስገርም ነው እና እንግዲህ 1 2 3 ቀን በአንድ ምክንያት በዚህ ጉዳይ ላይ ድዋይል አረኩበት እና መጨረሻ ላይ የወጣውን ጽሁፍ ላሳያችሁ ነው ማለት ነው። እሱ ነው ዛሬ ፕሬዘንት ላደርጋችሁ የመጣሁት። አክቹሊ 2 ኢሴ ሆነ። ኦኬ ማለት ሀሳቡ እየሰፋ ሄደና ዛሬ ጠዋት ላይ 2 ኢሴ ሆነ ማለት ነው። አንደኛው ኢሴ እንግዲህ ከዚህ ጋር አብሮ ስለማይሄድ ወደዛ ለብቻው አስቀምጨዋለሁ ማለት ነው። ይሄ ሁለተኛው ኢሴ ነው እና ይሄን ኢሴ እኔ የጻፍኩትን ማለት አንድ እንደ ረቂቅ ነገር እንደ ድራፍት ነገር ዝም ብዬ አረቀቅኩና
ያንን ያረቀኩትን ሀሳብ እስኪ ገምግመው ብዬ ለቻት ጂፒቲ ሰጠሁት ማለት ነው። ቻት ጂፒቲ ወይም አንዱ ኤአይ ከእነሱ ጋር እንግዲህ ጥሩ ነው፣ ይሄን ብታሻሽለው፣ ይሄንን ብታስገባ፣ ይሄንን ብታስወጣው ወዘተ ወዘተ ተብሎ መጨረሻ ላይ የደረሰበት መጨረሻ ላይ ሳይሆን ስቲል የሚረቅ የሚሻሻል ብዙ ነገር አለው። መስፋት የሚችል ነገር ነው። ግን እንትኑን ላቅርብላችሁ ብዬ ነው። አሁን ባለበት ስታተስ ባለበት ደረጃ ያለበትን ይዘት ላቅርብላችሁ ብዬ ነው። እና እንግዲህ ርዕሱ እሱ የሰጠው ርዕስ ነው። እኔ ከኔ ማለት እንዳልኳችሁ ረቂቆ የኔ ነው፣ ሀሳቡ የኔ ነው። ግን እንትኑን አጥርቶታል ነው እርማት አለው ምናምን አለ ባክ ኤንድ ፎርዝ አለው። China's infrastructure mirage and the economics it cannot escape ነው አርጊውመንቱ ምንድነው? ምን መሰላችሁ? ከዚህ ጋር አብሮ አንድ ነገር ላሳያችሁ እዛው ላይ ማለት ነው። አንድ ቁጥር ነበር እዚህ ጋር I don't know verdict አገዙኝ ማለት የዕዳ ጫና ነው። የዕዳ ጫና የቻይና ማለት በዓለም ላይ አሁን በጣም የዕዳ ጫና ያለበት ሀገር ማን ይመስላችኋል? እስኪ አንድ ጠይቃችሁ ማለት ነው። በጣም እንደው ዝም ብላችሁ አእምሯችሁን ጂምናስቲክ ለማሰራት እንደው ዝም ብላችሁ ገምቱና በዓለም ላይ ከፍተኛ የዕዳ ጫና ያለበት ሀገር ማን ይመስላችኋል? ሁለተኛውስ በጣም ከፍተኛ የዕዳ ጫና ያለበት ሀገር ማን ይመስላችኋል ተብላችሁ ትጠየቁ ምን አይነት መልስ ይመጣላችኋል? መልሱ በጣም በዓለም ላይ አንደኛ ከፍተኛ የዕዳ ጫና ያለባት ሀገር ጃፓን ነች ነው። የጂዲፒውን 400 ምናምን ፐርሰንት ዕዳ አለባት ነው። እንግዲህ በማነው ስሙ በቻት ጂፒቲ መሰረት ጠቅላላ ዕዳ ማለት እንግዲህ ምን ማለት ነው? በሀገሪቱ ውስጥ መንግስቱንም ጨምሮ ህብረተሰቡንም ጨምሮ መንግስትንም ጨምሮ ህብረተሰቡንም ጨምሮ የተለያዩ የካምፓኒዎቹንም ምናምን ጨምሮ ጠቅላላ ያላቸው ዕዳ ስንት ነው ነው? ጃፓን ከ400% እስከ 420% ታክስ ቱ ጂዲፒ ይቅርታ ቶታል ዴት ቱ ጂዲፒ በአጠቃላይ በሀገሪቱ ውስጥ ያለው ዕዳ መጠን ከጂዲፒው ጋር ሲነጻጸር ዕዳው በ400 ማለት 4 እጥፍ ይበልጣል ማለት ነው። ስለዚህ 100 ብር ካለ ላይክ ነው ያ 100 አንድ ሰው እጅ ላይ 100 ብር ካለ ያ ሰውዬ 400 ብር ዕዳ አለበት ማለት ነው። አንድ ሰው የ1 ሚሊዮን ብር ቤት ካለው 4 ሚሊዮን ብር ዕዳ አለበት ማለት ነው። ስለዚህ ቶታሊ ጠቅላላ ኢኮኖሚው 400 ብር ዕዳ አለበት ማለት ነው። ስለዚህ ያ ማለት ምን ማለት ነው? ከሚያገኘው ገቢ ላይ የሚከፍለው የዕዳ መጠን የሚያስገርም ነው። አሁን ለምሳሌ ምን ልበላችሁ የአሜሪካ ዴታ በጣም ስለሚገኝ ማለት ያው እነሱ በጣም ትራንስፓረንት ስለሆኑ ጉግል ላይክ ነው ዋትስ አሜሪካን ቶታል አኑዋል ኢንትረስት ፔመንት በትሪሊየን ነገር ነው የሚከፍሉት በዕዳ ብቻ ማለት ነው። ዩኤስ ፌደራል ገቨርንመንትስ አኑዋል ኢንትረስት ፔመንትስ አር ማሲቭ ፕሮጀክትድ ቱ ኤክሲድ ወደ $1 ትሪሊየን ማለት ነው። $1 ትሪሊየን ማለት የሳውዲ አረቢያ የአንድ ዓመት ሀገራዊ ምርት ማለት ነው። ጠቅላላ ነዳጅ ሰጠው ምን ብለው የሚያመጡትን ገንዘብ አሜሪካኖች ወለድ የሚከፍሉት ነው። በጣም ትልቅ ነው። እና ዕዳ ማለት እንግዲህ ጃፓን ደግሞ ምን ያህል እንደምትከፍል አስቡት። ከአሜሪካ የበለጠ ነው ዕዳ ያለባት ጃፓን። ቻይናም ከአሜሪካ የበለጠ ዕዳ አለባት። ከ300 ማለት ለእያንዳንዱ ብር 3 ብር ዕዳ አለባት ማለት ነው። ከጂዲፒያቸው አንጻር ጃፓን አንደኛ በጣም ከፍተኛ ዕዳ ያለባት ሀገር ነች። ሁለተኛ ቻይና ነች ከፍተኛ ዕዳ ያለባት። ከዛ ሲቀጥል አሜሪካኖች 265% ዕዳ አለባቸው። ከዛ ፈረንሳይ ናቸው ዕዳ ያለባቸው በጣም ዕዳ አለባቸው። ግን እንትኑ ይለያያሉ ማለት የዕዳው ምንጩ አሜሪካኖቹ ዕዳውን እንዴት ነው የፈጠሩት? ጃፓን እና ቻይናውን ዕዳውን እንዴት የፈጠሩት? የፈረንሳይ እንዴት እንደፈጠሩት ቱ ቢ ኦነስት ላይክ አላጠናውም። የነሱን ትላላ ዝም ብሎ ዴታው እዚህ ጋር ስላለ ይለያያሉ። የጃፓን እና የቻይና ላይክ ነው የተወሰነ መረጃ አለኝ። የዩናይትድ ስቴትስም የተወሰነ መረጃ አለኝ። ግን የተለያዩ ናቸው እና አንደኛው ኢሴ ቅድም ስላችሁ ይሄ አሁን ኢሴይ ቱ ነው አይደል የሚለው እንግዲህ አንድ መጣጠፍ ሁለት ነው። መጣጠፍ እንግዲህ ኢሴይ መጣጠፍ ብዬ ተርጉሜው ነው። ይሄ መጣጠፍ ሁለት ነው። ኢሴይ 1
ስለ አሜሪካኖቹ ነው የሚያወራው ማለት ነው። ይሄኛው ግን ኢሳይቱ ስለ ቻይናዎቹ ነው የሚያወራው ማለት ነው። እና ሀሳቡም መጀመሪያም እንዳልኳችሁ ስነሳ የተነሳሁበት ሀሳብ የሰውየው አባባል ስለገረመኝ ነው ላይክ ነው ቤንድ ሊያረጉት ችለዋል ወይንም የኢኮኖሚክስን መርህ አጥፈው ሰባብረው ለራሳቸው እንደሚጠቅማቸው አድርገው ማለት ነው። አሜሪካኖቹ የሚፈሩትን ይሄ ቀይ መስመር ነው አላልፈውም የሚለውን የምን ቀይ መስመር ነው ብለው ቻይናዎቹ ጥሰው ገብተው አሁን እንግዲህ በዛ 4K ዶክመንተሪ ላይ ያያችሁትን አይነት ኢንፍራስትራክቸር ዴቨሎፕመንት አምጥተዋል። ስለዚህ ወርዜት ነው የዛ የወልፍ አርጊመንት ማለት ነው። እኔ ግን ያደረኩት እንግዲህ ጥናት የሚያሳየው ምንድነው ቻይናዎች ይህን ማምጣት የቻሉት ሊከፍሉ የማይችሉት አሁን ማለት ነው ማለት ምን ማለት ነው በዚሁ ሊቀጥል አይችልም። እዚህ ጋር አቁመው መረሁ ማለት ነው እዚህ ጋር አቁመው ብዙ ካምፓኒዎች አክስረው ብዙ ማለት ይሄ ሁሉ ዕዳ ሊከፈል የማይችል ዕዳ ነው ባጭሩ በዕዳ የተሰራ ነው። ግን አርጊመንቱ ምንድነው ዕዳው ችግር አያመጣም ነው ዕዳ ግን የሚመለጥ ነገር አይደለም ነው የኔ ግኝት የሚለው ላይክ ነው። አሁን አርጊመንቱ በዓለም ላይ ያለው ይመለጣል ነው ምንድነው አሜሪካኖቹ አይመለጥም ዕዳ ፈጥረ ማምለጥ አይቻልም። ስለዚህ ማደግ ያለብህ በምትችለው መጠን ነው በመርህ ኢኮኖሚን ማክበር አለብህ ነው የኢኮኖሚ መርሆችን። ቻይናዎች ደግሞ የምን ኢኮኖሚ መርህ ነው አላከብረውም ምን ያመጣል ነው። ስለዚህ አርጊመንቱ ይሄ ነው መነሻው ማለት ነው ዋናው ሐሳቡ። እንግዲህ ካለን በኋላ ኢሴው ምን እንደሚል ከዚህ አንፃር ተነስታችሁ ነው የምታገናዘቡት ማለት ነው። ርዕሱ ቻይናስ ኢንፍራስትራክቸር ሚራጅ ማለት ሚራጅ ማለት ምን በአማርኛ ሚራጅ ቃል የለውም። ግን አስፓልት ላይ ለምሳሌ በመኪና ስትሄዱ ፀሐያማ የሆነ ቀን ላይ በተለይ አሁን ችግሩ ረጅም አስፓልት አታዩም አዲስ አበባ መኪና እንዲህ ያለ ስለሆነ ክፍት መንገድ ላታዩ ትችላላችሁ ለረጅም እንትን ግን አይ ዶንት ኖ ልታዩም ትችላላችሁ። ስታዩ ውሃ ያለ ይመስላል ለምሳሌ ነው ውሃ ያለ ይመስላል ላይክ ነው ከሩቅ ሲባል በጣም ሩቅ ሳይሆን 1 ኪሎ ሜትር 1.5 ምናምን ርቀት ባዶ ሲሆን ፀሐዩ ሪፍሌክት በሚያደርግበት ጊዜ የሆነ እነዚህ ወጣ ገባዎቹ ላይ ፀሐዩ ሪፍሌክት አድርጎ ሪፍራክት አድርጎ የሚመለስበት መንገድ እንትን ይፈጥራል ነው። ውሃ ላይክ ነው ደስ የሚል ውሃ የያዘ ይመስላል ስትጠጉት ግን ውሃ የለም ዝም ብሎ የፀሐዩ ነጸብራቁ ነው እንደዛ ይሸወዳችሁ ማለት ነው። ስለዚህ ሚራጅ ማለት ያለ የሚመስል ግን የሌለ ነገር ነው ላይ እንትን ነው በቃ ጥንካሬ ይመስላል ትክክል ይመስላል ግን ስትጠጉት እንደዛ አይደለም ነው። ስለዚህ ቻይናስ ኢንፍራስትራክቸር ሚራጅ ኤንድ ዘ ኢኮኖሚክስ ኢት ካንት ስኬፕ እንግዲህ የቻይና የኢኮኖሚ ላይክ ነው የመሰረተ ልማት ከፍተኛ ልማትና ግን የተያዘበት ወይም ሊያመልጠው የማይችለው ዛሬ ሮጦ ቢያመልጠው ነገ ለማያመልጠው የኢኮኖሚክ መርህ ነው ርዕሱ። China is often presented as a great counter example to Western fiscal dysfunction እንግዲህ ቻይና በአብዛኛው የምዕራባውያን የበጀት አስተዳደር መላሸቅ እንበለው ዲስፋንክሽን በአማርኛ ትንሽ መተርጎም ያስቸግራል። እንግዲህ I hope you bear with me ዲስፋንክሽን ማለት ማለት መስራት እንደሚገባው ያለ መስራት ወይንም የመላሸቅ ምልክት ነው እና ቻይና ምን ተብላ እየተጠቀሰች ነው የምዕራባዊ ዓለም የበጀት አስተዳደር ውድቀት ተቃራኒ ምሳሌ ሆና የቀረበች ሀገር ነች። እነሱ በበጀት መርህ እንገዛለን ብለው ራሳቸውን አንደር ዴቨሎፕመንት ውስጥ ኢንፍራስትራክቸር ኢንቨስትመንታቸውን አላሽቀውታል። ቻይናዎቹ ግን እንግዲህ አዲስ አሰራር አምጥተው ያንን መላሸቅ ገልብጠውታል አይነት ነገር ነው። while democracies argue over budgets and returns ማለት በዴሞክራሲዎቹ ስለ በጀት እየተከራከሩ ነው እና በጀቱም ደግሞ በአግባቡ ኢንቨስት መደረግ አለበት ብለው እየተከራከሩ ጊዜ ያጠፋሉ። ስለዚህ በአቅማችን ነው ኢንቨስት ማድረግ ያለብን ዝም ብለን አጓጉል እየተበደርን ኢንቨስት ማድረግ አንችልም። ኢንቨስትመንታችን ሪተርን ሊኖረው ይገባል። ፕራዮሪቲ ይሄ ነው። ህዝቡ ሊረዳ ይገባል። ህዝቡ ሊታገዝ ይገባል ወዘተ የነሱ ፕራዮሪቲያቸው ኢኮኖሚክ መርሃቸውና ፕራዮሪቲያቸው ወይም ቅድሚያ የሚሰጡት ነገር ሌላ ነው እና በሱ ተጠምደዋል ነው። ቻይና ግን እነሱ የሚከራከሩበትን እነሱ ትኩረታቸውን የሰባቸውን ነገር በሙሉ ወደ ጎን አድርጋ ቻይና
to build fast, vast, and unapologetically liberated from the constraints of cost benefit analysis and return on investment. ስለዚህ በጣም በፍጥነት በጣም በስፋት እና ደግሞ ያለ ምንም ይሉንታ ኮስት ቤኔፊት አናሊሲስ ማለት ጥቅም ከጉዳት ሰላ ከኢኮኖሚ አንፃር ማለት ነው። በዚህ ጋር አምጥቼ ይህንን ያክል ህንፃ ባቆም፣ እዚህ ጋር መጥቼ ይህን ያክል ከተማ ብገነባ፣ እዚህ ጋር መጥቼ ይህን ያክል ፋብሪካ ብከፍት ይሄን ላይክ ነው ገዢ አገኛለሁ ወይ ያዋጣል ወይ ማለት ለምሳሌ ባቡር ብገነባ ሰው ተጉዞ ብድሩን መክፈል እችላለሁ ወይ ወዘተ ወዘተ የሚለውን ነገር ሳታሰላ ኮስት ቤኔፊት አናሊሲስ የለም፣ ሪተርን ኦን ኢንቨስትመንት የለም፣ መገንባት ላይ ነች ነው እና እንደዚህ ሆና ቀርባለች። ማለት ምን ማለት ነው? የምዕራቡ ዓለም በጀት ሲሰበስብ በጥንቃቄ ይሰበስባል። በጥንቃቄ የሰበሰበውን በጀት ይዞ መጥኜ በአግባቡ በስነ ስርዓት ላውጣ ወይ ለየትኛው ፕሮጀክት ላውጣ፣ የትኛውስ ፕሮጀክት ደግሞ ባወጣበት ማለት አሁን እንትና እንደሰማችሁት ወልፍ የሚባለው ሰውዬ አሜሪካኖቹ ከቻይና ያነሰ የቴክኖሎጂ እውቀት የላቸው። ባቡር መገንባት ከፈለጉ ቻይናዎች የገነቡትን ባቡር የተሻለ መገንባት ይችላሉ። ከተማ እንደዚህ እና ላይክ ነው እንደዚህ አይነት አሁን ለምሳሌ የምታዩቸውን ድልድዮች ምናምን እንገንባ ካሉ ቻይናዎቹ ከገነቡት ተስተካካይ ወይም የተሻለ መገንባት ይችላሉ። ነገር ግን አሜሪካኖቹ በጀታቸውን ይዘው ሲመጡ ይሄን ነገር ያስፈልገኛል ወይ ብለው ይጠይቃሉ። ሁለተኛ ደግሞ እሺ ካስፈለገኝ እና ብገነባው ጥቅሙ ምን ያህል ነው፣ ኢኮኖሚክ ቤኔፊቱ ምን ያህል ነው፣ የትኞቹን የኢኮኖሚ መስኮች ምን ያህል ያግዛል ወዘተ ብለው ትንተና ይሰራሉ። ያዋጣል ወይ ኢምፓክት ኦፍ ኢንቨስትመንት ላይክ ነው ፊዚቢሊቲ ስተዲ የሚባለውን ነገር የአዋጭነት ጥናት አካሂደው ነው ኢንቨስት የሚያደርጉት። እንደዛ ስለሚያደርጉ ሁሉ ፕሮጀክት አያዋጣም፣ ሁሉ ግንባታ አያዋጣም። አሁን ቻይና የምታደርገው ነገር በሙሉ አዋጭ ስለሆነ አይደለም፣ ኢኮኖሚካሊ ሰስተነብልም ስለሆነ አይደለም፣ ዝም ብለው ነው የሚገነቡት ነው ማለት to the extent $1 trillion የሚያከስር ቤት ገንብተዋል ማለት $1 trillion ወደ በጣም ብዙ በሚሊዮን የሚቆጠሩ ቤቶች ገንብተው ነዋሪ አጥተዋል። ቤቶቹ ነዋሪ ማጣት ብቻ ሳይሆን በጣም ቤት ስላበዙ ሰዎች በፊት የቻይና ሰዎች ምን ማድረግ ጀምረው ነበር? ገንዘብ አሁን ለምሳሌ ኢኮኖሚያቸው እያደገ ሲሄድ እና ገንዘብ ሲተርፋቸው አሁን በውጭ ሀገር አንዱ አሳሳቢው ነገር ምንድነው? ገንዘብ ሲተርፋችሁ ከምትበሉት፣ ከምትጠጡት፣ ከምትለብሱት ላይክ ነው ፈንዳሜንታል ወጪ ከምትሉት ሲተርፋችሁ ያንን ወስዳችሁ ኢንቨስት ማድረግ ትፈልጋላችሁ። እና ቻይናዎች በአብዛኛው ኢንቨስት የሚያደርጉት ሪል ስቴት ላይ ነበር። ወይ ቤት ይገዛሉ፣ ወይ ቤት ይይዛሉ፣ ወይ ሪል ስቴት ካምፓኒ ላይ ስቶክ ይገዛሉ ወዘተ ወዘተ። እና ሀብታቸው እንዳለ ተሰብስቦ ያለው እዛ ላይ ነበር የብዙዎቹ ማለት ነው። ከ40፣ 50፣ 60% የሚሆኑት ቻይና ግን ኦቨር ሰፕላይ ስላደረገች እንደዚህ እንዳልኳቸው አሁን መርህ አይገዛኝም፣ ኢኮኖሚ መርህ አይገዛኝም ብላ ወደ $1 ትሪሊየን አካባቢ የሚያወጣ ቤቶች ገንብተዋል። ትልቅ ከተማዎች ባዶ ዝም ብሎ መኖር ማለት አዲስ መንደር ከመሬት አንስተው ላይ ያወጡላቸው በጥቂት ጊዜ ውስጥ ስንትና ስንት በሚሊዮን ሰው የሚይዝ ማለት ነው። ምናልባት ግማሽ አዲስ አበባን የሚይዝ ባዶ ቤት ሊኖር ይችላል ነው አንድ ቦታ ላይ ቤት ገንብተው ማለት ነው። እና እንደዛ አድርገው በሀገር ደረጃ የቤትን ዋጋ አፈርድሜ ስላስገቡት ህዝቡ ከስሯል ነው የያዘውን ያጠራቀመውን ጥሪት በሙሉ ከስሯል ነው። ሰው እንደዚህ አይነት ነገር ሳያሳስባቸው ወጥተው በጣም ብዙ ኢንቨስት አድርገዋል፣ አገራቸውን ለውጠዋል። ነጩ ግን ወይም ምዕራባዊ ግን እንደዚህ አይነት ነገር ውስጥ አይገባም፣ ያሰላል ነው። ገንዘብ ሲሰበስብ ተጠንቅቆ ነው የሚሰበስበው። ከሰበሰበ በኋላም ደግሞ ወደ ልማት ሲሄድ ልማቱን መትሮ ነው ያዋጣኛል ወይ ያስፈልገኛል ወይ ቀጣይነት አለኝ ወይ ብሎ እንትን ይላል። ያም በማድረጉ ቻይና እንደዚህ እንደምታፈላው አይነት የመሰረተ ልማት ፍንዳታ ማምጣት አልቻለም ነው። ስለዚህ አርጊውመንቱ ምንድን ነው? አሜሪካኖቹ በኢኮኖሚክ መርህ መራለው ሲሉ ሪተርን ኦን ኢንቨስትመንት ሲያሳስባቸው፣ ኮስት ቤኔፊት አናሊሲስ ሲያሳስባቸው፣ ሰስተናብሊቲ ሲያሳስባቸው ቻይናዎች ይህንን ሁሉ ነገር ረስተው ኢንቨስትመንት ውስጥ ገብተዋል። እና የአሜሪካኖቹ አሁን ምንድነው በጀተሪ ዲስፋንክሽን ውስጥ ናቸው። ምክንያቱም
ላይክ ጀስቲፋይ ማድረግ አለብህ ወጪ ከማውጣት በፊት ወይንም ያንን ወጪ ተገቢነቱን ማሳየት ማስረዳት አዋጭነቱን ማረጋገጥ አለብህ። በዛ ተይዘው ታስረው ተቀምጠዋል። ቻይናዎች ግን አዋጪ ምናምን የሚባል ነገር የለም ብለው ገብተው ሰርተው ለውጥ አምጥተዋል። እነሱ ውጤታማ ሆነዋል። እኛ ስንከራከር ነው አርጊመንት እና እንደዛውን አቀርባለች ቻይና ነው። To many observers, this infrastructure bonanza suggests that China has been the economy to its will rather than submitting to it. እቺ በቃ ጥሩ ስቴትመንት ነች ነው ማለት ለብዙ እንግዲህ ተመልካቾች ምንድን ነው የሚሉት ይሄ የኢንፍራስትራክቸር በቃ መጎምራትና ማመር በየቦታው ያለው የኢንፍራስትራክቸር ፍንዳታ ቻይና የኢኮኖሚክ መርህን እንደ ብረት አጣማለች ነው። ብረት ሰው ለማጣመም ይከብደዋል አይደል? ጠንክራ አይላ መርሁን ማለት ብረቱን አክብራ ከመኖር እንደ ብረት የጸናውን የኢኮኖሚክ መርህ አክብራ በሱ ተወስና ከመኖር ይልቅ እንደዚህ አጥፋዋለች ነው። ቤንድ አርጋዋለች እና ለሱ ከመገዛት ይልቅ ኢኮኖሚው ለእርሷ እንዲገዛ አድርጋለች ነው። ይሄ ግን ምንድነው ነው? but this is a mirage ነው። ይሄ ይመስላል በጣም ላይክ ነው። አሁን ስታዩት ዴቨሎፕመንቱን አይታችኋል። በጣም አሽቆጥቁጧል አይደለም? በተለይ እንዳልኳችሁ የተመረጡ ቦታዎች ነው የሚቀርቡት። ግን ለተመረጡትም ቢሆኑ ጥራቱ፣ ዴቨሎፕመንቱ፣ ስፋቱ ከላይ ሲታይ ንጽህናው፣ የአካባቢው ግሪንነት ምናምን የመሬቱ ንጽህና ምናምን በጣም ያምር ነው። ቢያረፉል ነው። ግን ጣጣ አለው ነው ጉድ አለው ነው። ጉድና ጅራት ከወደ ኋላ ነው። China's infrastructure expansion has been driven by a tightly integrated system of state-owned banks financing state-owned or politically protected firms. እንግዲህ ቻይናዎች ይህን እድገት እንዴት ነው ያመጡት? የኢኮኖሚ ህግ አይገዛኝም ሲሉ ምን አድርገው ነው? የኢኮኖሚ ህግ አይገዛኝም ማለትስ ራሱ ወደዚህ ምን ማለት ነው? ምንድነው መሰላችሁ ቻይናዎቹ የሚያደርጉት? መንግስት ኦን የሚያደርጋቸው ባንኮች አሏቸው። አሁን የኢትዮጵያ ኮሜርሻል ባንክ አለ። እነሱ እንደዛ አይነት ባንኮች አላቸው፣ በርካታ ባንኮች። ባንክ ብቻ አይደለም ግን ያላቸው ስቴት ኦንድ የሆኑ ኢንተርፕራይዞችም አሏቸው። የግንባታ ድርጅት፣ ኢንጂነሪንግ ድርጅት፣ ፋብሪካዎች ወዘተ ወዘተ አላቸው ማለት ነው። እና እነዚህ ትልልቅ የመንግስት ሁለቱም የመንግስት ናቸው። ሌላ አንድ ነገር ስለ ቻይና ማወቅ ያለባችሁ ነገር ምንድነው መሰላችሁ? ቻይናዎች በሚያስገርም ሁኔታ ኢኮኖሚያቸውን ዳይኮቶማይዝ ማድረግ የቻሉ ናቸው ማለት ይህ ነው። ላይክ ነው በሚያስገርም ሁኔታ የፎሬን ከረንሲ ሪዘርቫቸው ማለት ነው በዶላር ያላቸው ፎሬን ከረንሲ ሪዘርቭ 3 ትሪሊየን ዶላር ነው። ካልተሳሳትኩኝ በዓለም ላይ በጠቅላላ የአሜሪካ ፌደራል ሪዘርቭ አትሞ በእንቅስቃሴ ላይ ነው ብሎ የሚያውቀው ጠቅላላ የዶላር አማውንት ስንት መሰላችሁ? 8 ትሪሊየን ዶላር ነው። ስለዚህ ከዚህ ከ8 ውስጥ 3ቱ የት ነው ያለው? ነው ቻይና ነው ያለው። የቻይና ሪዘርቭ ባንክ ውስጥ ነው ያለው። ስለዚህ ኤአይዎቹ ፖለቲሳይዝድ ስለሚሆን ምናምን ለማውጣት አይፈልጉም እንጂ ላይክ እንትን ይላቸዋል። ላይክ ነው ኤአይዎቹ በጣም እንትን ናቸው። በነገር እንደ አራዳ ላይ ያረጋቸው ጀምሯል። አሁን ማለት አንድ ጥያቄ ስጠይቋቸው ሌላ ነገር ይጠይቋቸው ያስቀይሳሉ። አሜሪካ ውስጥ ካለው ዶላር በላይ ምናልባት ቻይና ውስጥ ዶላር ሳይኖር አይቀርም። በጣም ሪዘርቭ አላቸው፣ የውጭ ሪዘርቭ አላቸው። ስለዚህ የቻይና ኢኮኖሚ ሁለት መልክ ነው ያለው። በሪሚንቢ የሚመራ ኢኮኖሚ አለ። ካሻቸው ለያይተው በሌላ እንዴት መሰላችሁ መለያየታቸው የምታውቁት? ቻይና ትሬድ ሰርፕለስ እያደረገች ነው። ቢሊየንስ ኦፍ ዶላርስ የቻይና ኢምፖርት ነው። ላይክ ነው ለምሳሌ ቻይና ኢምፖርት ኤክስፖርት ነው። ላይክ ነው ትሬድ ባላንስ ብላችሁ ብትሉት ቻይናስ ትሬድ ባላንስ 2024 በ2024 የቻይና ትሬድ ባላንስ ስንት ይመስላል ብትሉት እንግዲህ ቻይና ትሬድ ባላንስ shows a significant merchandise trade surplus reaching around ወደ 1 ትሪሊየን ዶላር ማለት 992 ቢሊዮን ዶላር ኤክስፖርት አድርገዋል ኢምፖርት ካረጉት በላይ ማለት ነው። በሌላ አማርኛ ምን መሰላችሁ ላይክ ነው የሚጫወቱበት ቁጥር የሆነ የሚገራርም ቁጥር ነው። ኤክስፖርት ያደረጉት 3.58 ትሪሊየን ዶላር ነው። ከሀገራቸው ወጥተው ወደ ዓለም የተሰራጨ ምርትና አገልግሎት ነው።
3.8 ትሪሊየን ዶላር ነው። ከውጭ ሀገር እነሱ ኢምፖርት ያደረጉት 2.59 ትሪሊየን ዶላር ነው። ስለዚህ ምን ማለት ነው? 1 ትሪሊየን ሰርፕለስ አላቸው ማለት። 1 ትሪሊየን ሰርፕለስ አላቸው ማለት ከረንሲያቸው በጣም ጠንካራ መሆን ነበረበት። ምክንያቱም ትሬድ ሰርፕለስ ነው ኦፕሬት የሚያደርጉት። ግን ከረንሲ ማኒፕሌተርስ ይባላሉ። ከረንሲ ማኒፕሌተር የሚባሉት ለምንድን ነው? ዶላሩ በነፃ ገበያ ገብቶ አሁን ለምሳሌ ቻይና ውስጥ ገብታችሁ ላይክ ነው የሚገርም ነው። አሁን ለምሳሌ ኢንቨስት እንድታደርጉ በጣም ይፈቀድላችኋል። ዶላር ይዤ ልውጣ ብትል ግን አይቻልም ይላሉ። ብዙ የሚፈጥረው ችግር አለ። ለምንድን ነው? ብቻ እንዲያም አድርገው ከረንሲያቸው እንደ አሜሪካ ጠንካራ ከረንሲ እና ግሎባል ሪዘርቭ እንዲሆን በፍጹም አይፈልጉም። አሁን ሰው አንዱ ነገር ማወቅ ያለባችሁ መሰላችሁ፣ ቴሌቪዥን ላይ አሁን አልጀዚራ፣ ሲኤንኤን ምናምን ወይም ከዋይት ሀውስ ምናምን ወሬ ነው እሱ እንትን አንዳንዴ እንትን ሪያሊቲውን አንጸባረቅ ፖለቲካዊ ነው፣ ፖለቲሳይዝድ ይሆናል። ገብቷችኋል? አሁን ሲኤንኤን ላይ አልጀዚራ ላይ ምናምን በዜና የምትሰሙት ነገር የፖለቲካውን ተጨባጭ ሁኔታ አንጸባረቅ። ቻይናዎች እንትናቸው ከረንሲያቸው ጠንክሮ ደች ዲዚዝ ባለፈው ስላችሁ ነበር። ደች ዲዚዝ ማለት ምን ማለት ነው? ለምሳሌ ደቾች የተፈጥሮ ጋዝ እና ነዳጅ ዲስከቨር አደረጉ። የተፈጥሮ ጋዝ እና ነዳጅ ዲስከቨር ሲያደርጉ እሱን ኤክስፖርት ማድረግ ሲጀምሩ ዶላራቸው የሀገራቸው ብር እየጠነከረ መጣ። ስለዚህ ከሀገራቸው ኤክስፖርት ማድረግ እየከበደ መጣ። ምክንያቱም ከነሱ እቃ ኢምፖርት ለማድረግ ብራቸው ጠንካራ ስለሆነ እየተወደደ ሲመጣ ደሽ ዲዚዝ የሚባለው ነገር አመጣባቸው። ላይክ ነው ያ ሁነቱ ማለት ነው። ላይክ ነው የሆነ የተፈጥሮ ሀብት አግኝተው የተፈጥሮ ሀብት ከማግኘታቸው የተነሳ ኤክስፖርት ሲያደርጉ ያ በጣም ኤክስፖርት አድርገው የውጭ ምንዛሪ በሀገራቸው ስላበረከተ የውጭ ምንዛሪ ይረክሳል ማለት ነው። የውጭ ምንዛሪ ማለት በገበያ ይወሰን ብላችሁ የውጭ ምንዛሪ ከታዋችሁ በአብዛኛው የውጭ ምንዛሪ ይኖራል። ስለዚህ እኩል ላይክ ነው በርካሽ ታገኙታላችሁ። በርካሽ ስታገኙት የእናንተ የውስጥ የሀገር ውስጥ ከረንሲ እየጠነከረ ይመጣል። ስለዚህ የእናንተ የሀገር ውስጥ ከረንሲ እየጠነከረ ሲመጣ በኢኮኖሚ ደረጃ የምታመርቱትን ምርት ከሌሎች ሀገሮች አንጻር ያስወድደዋል። ሲያስወድደው ከእናንተ ሀገር እቃ ኢምፖርት ማድረግ ውድ እየሆነ ይመጣል። ምክንያቱም ዶላር አላችሁ ወይ የውጭ ምንዛሪ ይሄ ሃርድ ከረንሲ አላችሁ። ቻይና በጣም ሃርድ ከረንሲ አላቸው። በአመት ብቻ እንኳን የሚሰበሰቡት ማለት እንግዲህ ከዛ ውስጥ በሰርፕለስ ኦፍ ኮርስ ከዚህ ውስጥ ፕሮፊት ምናምን አለ። በአመት ብቻ ትሬድ ሰርፕለሳቸው 992 ቢሊዮን ዶላር ነው። ስለዚህ ወደ 1 ትሪሊዮን ገደማ አላቸው። ስለዚህ በሪዘርቭ ደረጃ ብሔራዊ ባንክ ውስጥ ያለው ሪዘርቭ የፎሬን ከረንሲ በቻይና ብሔራዊ ባንክ ውስጥ ወደ 3 ትሪሊዮን ላይክ ነው what is the like what is like the Chinese hard currency reserve like as of 2024 as of late 2024 specifically November ማለት በ2024 ዓመተ ምህረት ወደ መጨረሻ አካባቢ ኖቬምበር ማለት ስንት ነው? አይደል ነው ህዳር ነው መስከረም ጥቅምት ሴፕቴምበር ላይክ ነው ህዳር ነው። ወደ በ2024 ዓመተ ምህረት ህዳር አካባቢ ቻይናስ ፎሬን ኤክስቼንጅ ሪዘርቭ ወር አራውንድ 3.266 ትሪሊዮን ዶላር ማለት ነው ብሔራዊ ባንካቸው ውስጥ ያለው 3። ስለዚህ በነፃ ገበያ ዶላሩን ቢሸጡት ምናልባት ከአሜሪካ ዶላር በላይ ሪሚንቢ ጠንካራ ሊሆን ይችላል። ምክንያቱም ከሚፈልጉት በላይ ነው ያላቸው። ዶላር ከውጭ ሀገር ዕቃ ለማስገባት ማለት አያስገብተው ተርፏቸው 1 ትሪሊዮን ትርፍ አላቸው፣ ሰርፕለስ አለ። ስለዚህ ከውጭ ለማስገባት የሚያስፈልጋቸውን ያክል በየአመቱ ነው ኤክስፖርት አድርገው ስለሚያገኙ በገበያ ቢያስወስኑት ኖሮ ከውጭ ለማስገባት የሚያስፈልጋቸውን ዕቃ በሙሉ ማስገባት የሚችሉበት ዶላርና ትርፍ 1 ትሪሊዮን አላቸው። ስለዚህ የውጭ ምንዛሪያቸው ምን መሆን አለበት ማለት ነው? ከአሜሪካ ዶላር በላይ መጠንከር አለበት። ለምን? they get more like ነው ዲማንድ እና ሰፕላይ ነው እንትናቸውን። ኦፍ ኮርስ ሌሎችም ፋክተሮች አሉ፣ ግን ቻይናዎች አይፈልጉም እንደዛ እንዲሆን እና ከረንሲ ማኒፕሌተር ናቸው። ከረንሲ ማኒፕሌተር ማለት ዶላሩና
ሪሚንቢው አብረው እንዲሄዱ አይፈልጉም። አብረው ይሄም ላይክ ነው። አሁን ለምሳሌ ከረንሲ ኤክስቼንጁ እኛ ሀገር አሁን ኢኮኖሚክ አገር በቀል ኢኮኖሚክ ማሻሻያ ብለን ለቀነዋል። ልቀቅ ለቃለሁ ነው አይፈልጉም። ለምን? ብራቸው ይጠነክራል። ብራቸው ከጠነከረ ኤክስፖርት ማድረግ ይቀንሳል። ኤክስፖርት ማድረግ ከቀነስ በአገር ደረጃ በጣም ብዙ ጣጣ ያመጣባቸዋል። ምክንያቱም በጣም ኤክስፖርት ሌድ ኢኮኖሚ ነው ያላቸው። እንትኑ አስቡት አሁን እንዴት ከኛ ሀገር ጋር ያለው ማለት በ30 ዓመት ነው እንደዚህ አድርገው ታሪክ የለወጡት። አንዳንዴ ይሄና ላይክ ነው የስሌት ስህተት እንዴት ችግር እንደሚፈጠር ታዩታላችሁ። ላይክ ነው they are major exporters ላይክ ነው እንትናቸው ኢኮኖሚያቸው በጣም ኤክስፖርት ሌድ ስለሆነ አስቡት 3.ምናምን ትሪሊየን በአመት ኤክስፖርት ያደርጋሉ። እና ቱ ዲ ኤክስቴንት ይዋሻሉ። አሁን አንድ ሪፖርት አይተናል። አይኤፍኤስ ራሱ ኢኮኖሚስት ብሎ ሪፖርት ያደረገው በተለይ አሁን ኢትዮጵያ ውስጥ ኦቨር ኢንቮይሲንግ አለ ወዘተ ወዘተ ከሚለው ጋር ተያይዞ ለኢትዮጵያ የላክነው 3 ቢሊዮን ነው 2 ቢሊዮን ነው ይላል። የኢትዮጵያ መንግስት ግን 5 ቢሊዮን ነው ከነሱ ኢምፖርት ያደረኩት ይላል። እና አንዳንዴ ሆን ብለው ለዓለም ኤክስፖርት ያደረጉትን ራሱ ይቀንሱታል። የተለያየ ጫና ስለሚፈጥርባቸው ከረንሲያቸውን አጠንክሩ ስለሚባሉ ማለት ነው። አሁን በዓለም ላይ ያላቸው ወቀሳ ምንድን ነው? ማኒፕሌት ታደርጋላችሁ፣ በማርኬታችሁ አይደለም የምትሄዱት ማለት ዓለም አቀፍ ወርልድ ትሬድ ኦርጋናይዜሽን ውስጥ እንሳተፍ ትላላችሁ፣ ፌር ትሬድ ትላላችሁ። ግን እውነታው ሲታይ ዩ አር ሰፖዝድ ቱ ቢ ዩ አር አ ሰርፕለስ ካንትሪ። ትሬድ ሰርፕለስ ደግሞ ሲባል ሰርፕለስ አይደለም ያላቸው፣ ሰርፕለሳቸው የሳውዲ አረቢያን ጂዲፒ እኩል ነው። እንግዲህ ሳውዲ አረቢያ ላይክ ነው ሃየር ሚድል ኢንካም የሚባል ካንትሪ ነው። የ40 ሚሊዮን ህዝብ ምናምን ሶ ስትሮንግ ነው ላይክ ነው የቻይና ትሬድ ሰርፕለሳቸው። ስለዚህ ከረንሲ ማኒፕሌት ያደርጋሉ which means የውጭ ምንዛሪ በገበያ እንዲወሰን አይፈልጉም። ሆን ብለው ከረንሲያቸውን ያዳክሙታል፣ ደካማ እንዲሆን ያደርጉታል። ላይክ ነው what's the exchange rate of what is the exchange rate of Chinese renminbi? I think renminbi I think USD, right? Like renminbi USD reverse like ስለዚህ አንድ ዩዋን ማለት 0.14 ዩናይትድ ስቴትስ ዶላር ነው ማለት ላይክ ነው። ሪቨርስ ብናደርገው USD to like ነው USD to Chinese renminbi ስለዚህ አንድ ዶላር ወደ 7 የነሱ ዩዋን ይሆናል ማለት ነው። ዩዋን ኦር ሪሚንቢ ስሙ ሪሚንቢ ነው ዩዋን ነው ወደ 7 ይሆናል ነው። ግን በትሩዝ በትክክል ግን ቢሆን አንድ ዶላር ምናልባት 0.9 ምናምን ከዛ በታች ሊሆን ይችላል ማለት በጣም ስትሮንግ ነው። ምክንያቱም ከሚፈለገው በላይ ነው ያላቸው ዲማንድ። በሀገራቸው ውስጥ ያለውን የውጭ የዶላር ዲማንድ ማርካት አልፈው ተርፏቸው 3 ትሪሊዮን ዶላር ቆልፈውበት አስቀምጠዋል። ስለዚህ ከፍተኛ ትሬድ ሰርፕለስ ነው ያላቸው። ሶ አንድ እዚህ ጋር የምታወቅ ያለበት ነገር ልል የፈለኩት ምንድነው የቻይና ኢኮኖሚ የሪሚንቢ እና የዶላር ኢኮኖሚው የተለያየ ነው። የዶላር ኢኮኖሚው በሌላ አማርኛ ማለት ነው ኤክስፖርት ኢምፖርት ትሬድ የሚሰራው ለብቻው ነው፣ ከዚህ ኢኮኖሚ ጋር አያቀላቅለው ላይክ ነው። ስለዚህ ዶላር ሰብስቦ ያስቀምጣል። የውጭ ሀገር ዕዳ የለበትም ማለት ላይክ ነው። የሚያስፈራው ጫና የለበትም። ምናልባት ሌሎችን ሀገር ዕዳ ውስጥ ጫና ውስጥ ያስገባ ይሆናል እንጂ። ለዚህም ነው አሁን ዶላር ለምሳሌ ሰብስቦ ይይዝና ስለሚጨንቀው ምን ያደርገዋል ገብቷቸው በየአመቱ ወደ 1 ትሪሊዮን ዶላር ያመርታል የውጭ ምንዛሪ ማለት ነው። ያን የውጭ ምንዛሪ ትርፍ ነው፣ ሰርፕለስ ነው ሀገር ውስጥ እየገባ ነው። ለዛ ነው አሁን ለምሳሌ በየሀገሩ እየወጣ ኢንቨስት የሚያደርገው ማለት ነው። ብድር በርካሽ ይሰጣሉ ወዘተ ወዘተ እና ሪዘርቭ አለው በጣም እና ያን ሴፐሬትሊ ነው የሚይዘው። ስለዚህ የውጭ ሀገር የዕዳ ጫና የለበትም። ሌሎችን ሀገሮች ዕዳ ጫና ውስጥ ያስገባ ይሆናል። የውጭ ሀገር የዕዳ ጫና የለበትም። ወደ ሀገር ውስጥ ዶላሩን ዩዋን አድርጎ የሚያስገባው ካፒታላይዜሽን ሲያስፈልገውና ይሄ አሁን ቅድም ያለየነው የውስጥ የሀገር ውስጥ ዕዳው ከቁጥጥር ውጭ እየሄደበት ሲያልፍ
ከዚህኛው እየቀነሰ ወደዚህኛው ያስገባል የተወሰነ ማለት ነው። ዶላሩ እዚህ ጋር ስላለው ዶላሩን በገበያ ይሸጥና በብር አድርጎ ራሱን ውስጡን ፋይናንስ ያደርጋል አንዳንዴ ማለት ነው። ግን ለብቻው ነው የሚያስቀምጠው። በገፍም አሁን ላይክ ነው እንዴት መሰላችሁ ደለል ፈጥሯል። በጣም የዶላር ደለል ፈጥሯል። ዛሬ ለምሳሌ ኤክስቼንጁን ነፃ ቢያደርገው ራሱ እቃ በሀገር ውስጥ ማለት ነው ኢንፍሌሽን ይፈጥራል ማለት ብዙ ገንዘብ ፕሪንት አድርጋችሁ ከተማ ውስጥ እንደ መርጨት በሉ 3 ትሪሊየን ዶላር አለበት። በሰባት ስታባዙት ስንት ነው? 21 ትሪሊየን የሀገሩን ብር አምጥቶ ከተማ ውስጥ ለቀቀው እንደማለት ነው። በጣም ብዙ ነው። ሶ ስለዚህ እዚህ ጋር እንግዲህ አሁን ማለት ይህንን ባክግራውንድ ልስጣችሁ ነው። ላይክ አንደርስታንድ አድርጉት። የውስጥ የዩዋን ኢኮኖሚው ለብቻ ነው፣ የዶላሩ ኢኮኖሚ ለብቻ ነው ማለት ነው። China's infrastructure expansion has been driven by a tightly integrated system of state-owned banks financing state-owned or politically. ስለዚህ ምንድነው የሚያደርጉት? መሰረተ ልማት ፍንዳታ ሲፈጥሩ የፈጠሩበት መንገድ መንግስት ኦን የሚያደርጋቸው ባንኮች አሏቸው። በርካታ ባንኮች መንግስት ኦን የሚያደርጋቸው ድርጅቶች አሏቸው። ትልልቅ ፋክት ማለት የልማት ድርጅቶች። ስለዚህ እነዚህን የልማት ድርጅቶች ማን ነው ገንዘብ የሚያበድራቸው? ስቴት ኦንድ የሆኑት ካምፓኒዎች ናቸው የሚያበድሯቸው። ሲያበድሯቸው ለኢኮኖሚክ ህግ አንገዛም ማለት ምን ማለት ነው? ይሄ ድርጅት አትራፊ ነው ወይ፣ የሚሰራውን ስራ ገበያ ያገኛል ወይ፣ ወዘተ ወዘተ የሚለውን ነገር ከግምት አያስገቡ። ይሄ ድርጅት የሀገር ገጽታ ይገነባል ወይ፣ መሰረተ ልማት ይገነባል ወይ፣ ሰራተኛ ይቀጥራል ወይ፣ እነዚህ ናቸው የሚመዝኑባቸው መንገዶች ማለት ነው። ስለዚህ ያዋጣል አያዋጣም አይደለም፣ ሰራተኛ ይቀጥራል፣ መሰረተ ልማት ያመጣል፣ የሀገር ገጽታ ይገነባል ወይ። የሀገር ገጽታ ማለት ለምሳሌ በቻይና ውስጥ የስራ አጥነት ቁጥር የለም ወዘተ ማስባል፣ ሁለተኛ ቢዚ ሆኖ ሲሰራ የሚፈጥራቸው ነገሮች ላይክ ፕሮዳክቲቪቲ ያመጣል፣ ስራ ያመጣል። ስለዚህ በአጠቃላይ ኮስቱን አታስብ፣ አንተ ስራውን ስራ ነው። ያዋጣለው አያዋጣም ወይ፣ ገንዘብ አገኛለሁ ወይ፣ ክሬዲት አገኛለሁ ወይ አላገኝም ብለህ እንዳትሰጋ ግባና እረስ ነው። Lending decisions have prioritized employment, headline growth and national prestige over financial feasibility. ስለዚህ በቻይና በእነዚህ ስቴት ኦንድ በሆኑት ማለት መንግስት በባለቤትነት በሚይዛቸው ባንኮች እና በእነዚህ ደግሞ የልማት ድርጅት በሚባሉት መካከል ያለው የብድር ግንኙነት ምንድነው ነው ማለት አበዳሪው የሚያበድረው ስራ ትፈጥራለህ ወይ ነው፣ ሰው ትቀጥራለህ ወይ፣ ለቁጥር የሚመች ሄድላይን ለሚመች እድገት ታመጣለህ ወይ፣ እና እንደዚህ ነገሮች በማድረግ የሀገር ገጽታ ትገነባለህ ወይ። እነዚህን የምታረግ ከሆነ ባትችልም አበድርሃለሁ ነው ማለት ነው። የምትሰራው ስራ ሪተርን ባይኖረው ፊዚቢሊቲ ባይኖረውም እሰጥሃለሁ ብድሩን ነው። ስለዚህ as long as projects generated activity and reinforced the image of strength, losses were tolerated. ስለዚህ ፕሮጀክቶቹ በቃ ውካታ እንትን እስከፈጠሩ ድረስ ሰውን እስካሯሯጡት ድረስ በዚህ ግባ በዚህ ውጣ ይሄን ስራ ላይክ ነው ሰውን አኪፓይ አድርገው ቢዚ እስካደረጉት ድረስ እና በዚህ ሂደትም ደግሞ የሀገር ገጽታ እስከገነቡ ድረስ ብትከስረም ችግር የለውም ነው። አበድርሃለሁ። እንዴት ነው ማበድርህ? ለምሳሌ 10 ሚሊዮን ብር ሰጠው፣ ዝም ብለህ ላይክ ነው ትርፍ የለም ምን የለም፣ ሰው ቀጥራል፣ ደሞዝ ትከፍላለህ፣ እንትን መኪና ብሎን ታመርታለህ፣ ሰስፔንሽን ታመርታለህ፣ ጎማ ታመርታለህ፣ ምናምን ትላለህ። እነሱ ነገሮች አምርተህ ግን እነዚህን ያመረትከው ጎማ፣ ያመረትከው ሰስፔንሽን፣ ያመረትከው መስታወት፣ ያመረትከው አምፖል ወዘተ ግን እየተሸጠ ገበያ እያገኘ ወዘተ አይደለም። ሆኖም ግን አንተ ሰራተኛ ቀጥረሃል፣ ይመጣሉ፣ ይሰራሉ፣ በዚህ እንቅስቃሴ ይታያል። ቻይና እያደገች ነው ይባላል። ምንም ችግር የለም። እንደዛ እስከሆነ 10 ሚሊዮን አበደርኩ 2 ሚሊዮንም ከስረህ ነው የመጣው ተቀጥቅጠ ማለት ነው። ችግር የለም። ስራ ላይክ ነው ብድሩን ሳፋ አረግልሃለሁ። 10 ሚሊዮን ነው የነበረብህ 13 ሚሊዮን ብር አረግብሃለሁ በኢንትረስቱ መሰረት ማለት እና ደግሞ ዘመኑን ሪስኬጁል አረግልሃለሁ፣ አሸጋሽግልሃለሁ። ስለዚህ you can keep on losing ነው። መክሰር መቀጠልን ትችላለህ።
አለመክፈልን መቀጠል ትችላለህ። እኔ ማረግልህ ምንድነው ነው እዳው እንዳያስቆምህ ብድሩን አድስልሃለሁ። ገንዘብ ሲያስፈልግህ ገንዘብ አቀርባለሁ። እኔ እዳውን ማኔጅ የማደርግበት እንግዲህ 3 ሜተድ አላቸው ነው የሚባለው። አንደኛው ናሽናል ባንክ ሊኩዊዲቲ የሚባል አለ። አንዱ ላይክ ነው ሶቨሬን ፈንድ ካፒታላይዜሽን አለ። አሁን ለምሳሌ ወይንም ደግሞ ላይክ ነው ዶላሩን መንዝረው አምጥተው ያስገቡታል ወይንም ደግሞ ያስተላልፉታል። አሁን እዚህ ባንክ ለምሳሌ አቢሲኒያ ባንክ አበደራችሁን በል አቢሲኒያ ባንክ 100 ሚሊዮን ብር አበደራችሁ እና ጫና ፈጠራችሁበት። ላይክ ነው አትከፍሉም፣ በጊዜ አትከፍሉም፣ ምን አትሉም፣ የተበላሸ የብድር መጠኑን እየጨመራችሁበት ሪስክ ሪፔመንት እያዘገያችሁ ምናምን አስቸገራችሁበት። መንግስት በፖሊሲ ውሳኔ ምን ያደርገዋል መሰላችሁ? ብድሩን ከአቢሲኒያ ባንክ ይወስደውና ምናልባት ለልማት ባንክ ይሰጠዋል። ስለዚህ አቢሲኒያን ባንክ ያስታግሰዋል ማለት ምን ማለት ነው? ያንን እዳ ይገዛዋል። እዳውን ብሔራዊ ባንክ ነው ስሙ ልማት ባንክ ይገዛውና ለአቢሲኒያ ባንክ ገንዘቡን ይሰጠዋል። አቢሲኒያ ባንክ የተበላሸ ብድር መጠኑ ይቀንስና እፎይታ ያገኛል። ዴት ስትራክቸሪንግ አይነት ነገር ማለት ነው። ያሸሹታል ከአንድ ባንክ ወደ አንድ ባንክ ምናምን በቃ በጭስ ማውጫ በቦይ ውስጥ በምናምን እያደረጉ ያሽለኮልኩታል ብድሩ። ስለዚህ ምንድነው ሐሳባቸው ነው? አንተ ብቻ ስራ አውጣና አምርት፣ ሰራተኛ ቅጠር፣ ገጽታ ገንባ፣ እድገት መጣ አልመጣ ሌላ ጉዳይ ነው። መክፈል ትችላለህ አትችልም፣ ችግር የለም እኛ ሃንድል እናደርገዋለን። ስለዚህ ቻይና ኢንፍራስትራክቸሩ ይሄንን አይነት እንግዲህ አሁን ያየው like no it's so beautiful አይደል? you cannot deny or contest that it's such a beautiful thing ያምራል። ግን እንዴት አድርገው ነው ያመጡት? አሁን እንዳልኳችሁ ብድር በማስመለጥ ነው። ብድር ያስመልጣሉ። በዚህ like ነው ያስመልጡታል። ግን የት ይሄዳል ነው? ለዛ ነው አሁን እንግዲህ በዓለም ላይ ካሉት ጃፓንም እንደዚሁ ታስመልጥ ነበር ነው። ግን አምልጦ በመስኮት ይወጣል፣ በጭስ ማውጫ፣ በቱቦ ውስጥ በከዛ በመሿለኪያ በምናምን ግን የትም ሊሄድ አይችልም ነው የብድር ባህሪው ማለት ነው። በፍጥረቱ የት ይሄዳል ማለት ራይት ኦፍ የሚደረግ ነገር አይደለም ነው። አንዱ ቻሌንጅም የነበረው እሱ ነው። ለምን አይጸብለክ ነው? የራሳቸው ከሆነ ባንኩ የመንግስት ከሆነ ገብቷቸዋል። ድርጅቶቹም የባንኩ ከሆነ በቃ ከሰረ ብለህ ራይት ኦፍ ለምን አታረገውም ነበር አንዱ ሀሳብ የነበረው። እሱም አይሆንም እና ስለዚህ ቻይናዎች መገለጫው የቻይና ፖለቲካል ኢኮኖሚ አሁን አሰራራቸው የፊስካል የበጀት አስተዳደሩ ምንድነው ነው? የልማት ድርጅቶች አሉ፣ በመንግስት የተያዙ ናቸው ትልልቆቹ ማለት ሁሉንም እንዴት ልበላችሁ ዋናውን ነው የሚባሉት ቴሌኮሙ፣ ሁዋዌ ወይንም ነው ላይክ ኢቪ አምራቾቹ፣ ኤሌክትሪክ ቬሂክል አምራቾቹ፣ ፓወር ጀነሬተሮቹ፣ ባንኮቹ፣ ባቡር፣ አየር ምናምን ትልልቅ እንትኖች በመንግስት የተያዙ ነው። ሄደው ይሰራሉ ለእንትን ሳይጨነቁ ነው። ሪተርን የለም። ያንኛውም ሰውዬ አሁን ወልፍ የሚባለው ሰውዬ የሚለውም እሱ እነሱ ኢኮኖሚክ መርሁን እንደዚህ አጥፈውታል። ስለዚህ ፕሮዲውስ እያደረገ ነው፣ እያመረተ ነው፣ እያመጣ ነው። እና እንግዲህ አሁን የቅድሙ ዶክመንተሪ ሐሳቡ የሚለው ምንድነው? ቻይና 2050 ላይ ነች ያለችው ማለት they are living the future ዛሬን አይደለም እየኖሩ ያለው ነገ ማለት ሌሎች ሀገሮች የዛሬ 2050 ላይ እንደርስበታለን የሚሉትን ነገሮች ሰለጠኑት እንኳን እነሱ ዛሬ እየኖሩት ነው። ግን እንዴት አድርገው ነው? ሌላ ነገር አይደለም። መክፈል የማይችሉትን ብድር ተበድረው እሱን ብድር ላይክ ነው ልማት ላይ አውለው ልማቱን ኮንሱም እያደረጉት ነው። እና የዚህ እንግዲህ ውጤቱ ምንድነው የሆነው ነው? the consequence has been a debt accumulation approaching twice China's GDP። በነገራችን ላይ የቻይና አሁን ጠቅላላ መንግስቱ ደግሞ እንደ መንግስት ደግሞ ለልማት ስራ ለምናምን ብሎ ከሌላ ከዚህ አሁን ይሄ የቢዝነሶቹ እና በተለይ ደግሞ የሎካል ገቨርንመንቶቹ አሁን በእኛ ሀገር የምታዩት ምንድነው? ለምሳሌ የአካባቢ መንግስታት እዳ እንዲፈጥሩ መንግስት አይፈቅድላቸው ማለት ከፌዴራል መንግስቱ ቁጥጥር ውጭ እዳ ላይክ ነው። በአሜሪካም እንደዛ ነው። ከፌዴራል መንግስቱ ቁጥጥር ውጭ የክልል መንግስታት፣ የአካባቢ መንግስታት፣ ሎካል ገቨርንመንት፣ ሙኒሲፓሊቲስ፣ የክልል አስተዳደሮች ወዘተ እዳ
ከመንግስት ከዚህ ከፌዴራሉ መንግስት እውቅና ውጭ ዕዳ እንዲፈቅዱ አይፈቅድላቸውም። የቻይናዎቹ ግን በጣም ዕዳ ያበዛሉ። ማለት አሁን በየአካባቢው በየገጠሩ ልማት የሚያመጡት በዛ መልኩ ነው ማለት ዕዳ ይወስዳሉ በጣም እና መክፈል አቅቷቸዋል። አሁን ዕዳውን ውጣው አብጠዋልና እንዲያውም ክራይሲስ ውስጥ ናቸው ነው የሚባለው። ሎካል ገቨርንመንቶቹ የአካባቢ መንግስታቶቹ በቃ ከሚችሉት በላይ ዴት ውስጥ ናቸው። እና እንግዲህ የዚህ ውጤቱ ምን ነበር ነው? የዚህ ውጤቱ ምን ሆነ? ቻይና ከጠቅላላ ሀገራዊ ምርቷ እንግዲህ አይታችሁታል 3 ትሪሊየን ምናምን ወዳም ኤክስፖርት አድርጋ ከምታመጣው በላይ በሀገር ውስጥ ካለው እንትን በላይ በአጠቃላይ አሁን የቻይና ጂዲፒ ስንት ነው? 18 ትሪሊየን ምናምን አካባቢ ነው። ከመንግስት ዕዳው ውጪ ይሄ ሎካሊ በቢዝነሶች የተያዘው ዕዳ ወደ 36 ወደ 38 ኦልሞስት ከአሜሪካ ዴት ጋር የሚነጻጸርበት ደረጃ ላይ ደርሷል ማለት they have ያለቅ ነው። ውጤቱ ምንድነው ነው? ይሄን እንደዚህ ያሽቆጠቆጠ ያማረ ከተማ የዕዳ ጫና ላዩ ላይ ያለበት ከተማ ነው፣ አገር ነው። ላይክ ነው ሊከፍለው የማይችለው ራይት ኦፍ አይደረግም። ሊከፍለው የማይችለው ምንም እንኳን ሎካል ከረንሲ ቢሆንም እንዳልኳችሁ የውጭ እነሱ አይዞሌት አድርገውታል። ቅድም እንዳልነው አይዞሌት አድርገውታል ማለት ከረንሲ ማኒፕሌተርስ ናቸው። የውጭና የሀገር ውስጥ እንትኑን አይቀላቀሉም። ቢሆኑም ግን ዕዳ አለባቸው ነው። የሀገር ውስጥም ቢሆን ወደ 30 ምናምን ትሪሊየን ዶላር የሚሆን ዕዳ አለባቸው ነው። በብር ወደ ዶላር ብትለውጡት በሀገራቸው ደግሞ ብታደርጉት 30 ወደ 210 ትሪሊየን ዩዋን ምናምን ዕዳ አለባቸው ማለት which they are not able to pay በነገራችን much of it is concentrated in local government financing vehicles, state enterprises and the property sector። እንግዲህ ይሄ ዕዳ የት ነው ያለው? በአብዛኛው ሎካል ገቨርንመንት ፋይናንሲንግ ቬክልስ የሚሏቸው ኢንስትሩመንቶች አሉ። የስቴት ኢንተርፕራይዝ የመንግስት የልማት ድርጅቶች የሚባሉት አሉ እና የፕሮፐርቲ ሴክተሩ ሪል ስቴቶቹ ናቸው ይሄንን ዕዳ ሰብስበው ያዙት ማለት ነው። ኤቨርግራንድ የሚሉት አለ። አሁን ውጥንቅጥ ወጥቶ የቻይናን ኢኮኖሚ እያመሰ የሚገኝ ማለት ነው። ስለዚህ እንደዛ አድርገው ነው ያመጡት ነው። በሚቀጥለው ቪዲዮ እንገናኝና ሁለተኛውን ማለት ቀጥልበታለሁ። እና ስለሰማችሁኝ አመሰግናለሁ። መልካም ጊዜ